የማርክ ቤት አልጋ ውቂ ውቂ እያለኝ ነው እያለች ነው። በየት ሰምታ ነው ጠይቀያል። አረና ለምንድን ነው እቺ የሚሆን ሁላችንም ለምንድን ነው ቤዛ ማን ይከራከረው? ለሃይሜ ብቻ እዛ ይደረግ እቺ ሌላ ቦታ አታይም እኮ ሳምንታይ ቦጋለና አስካለም ብቻ ነው። እኔ ራሷ ላይ እኮ ተቀልሽ እኔም አላይም እኮ ግን ቢሆን እኔም አላይም። እግዚአብሔር በጣም ብዙ የማንንም ነው የማላየው የእሷን ብቻ። እቺ አንድ ነገር ንገርሽ እቺ ማለት ነው እኔነት ብዙ እንትን ደርሷታል። ቤዚ ፊቴ መጠየቅ አለብን። የምር ማናት ቤዚ? ይሄ ማርኪ ማለት ነው ይሄ ነች ብሎ አንድ ሴቲቷን ቤቱን አስገብቶ ነበር። ከባድ ነው። ከዛ በኋላ ልክ እንደ ቦጋለ ይሄ ነች ብሎ የሚያመጣ ኮተት ሴቶች ብዙ ነበረ። እቺ ልጅ ተው በእናቴ ተው እያለች ነበረ። ከውጭ ሀገር ነው አምጥቻለሁ ብሎ ጎትቶ አምጥቶ ነበረ። ከየት እንደሆነ ካናዳ ከሱ ጋር እያደረች ይሄ ማርክ ነው ከሷ ጋር እያደረች ምናምን። ከዛ እቺ ቤዚ ቀንታ ከነሱ ጋር እያደረች ነበረ የሆነ ሳሙን ማለት ነው። እሷ ደግሞ ተጣልታ ወጥታ ነበረ ከቤት ማለት ነው። ከሷ ጋር ተጣልታ አሁን ደግሞ ምን ያደረገች? ይሄ ማርክን እራት ጋብዛ ማርክ ደግሞ ስራውን ሰራት ልጅቷን። ከዛ በኋላ ልጅ አለ ሆዱ ላይ እናንተ ምንድን ነው የምትስቁት? እግዚአብሔር ምን ሆናችሁ ነው? ምንም አያስቅም። ማይቺ በአንድ ቀን ነው እንዴ ልጅ አለ ያለችው? የኔ ጥያቄ እናንተ ልጅ እንዴት ነው የሚወለደው? ልጅ ኑር አይኑር አላውቅም። ገባች ብዙ ቪዲዮ ያዘች ልጅቷ። ኦኬ ከዛ በኋላ ላይ መጣለሽ ምንም ሳይለበስ ዋው ምንም ሳይለበስ ደግሞ ቪዲዮ ቀረጸችው። ብዙ ቪዲዮዎች አሉ አለችው። ከዛ ማርክ የኔና የኔ ብቻ ነው፣ እኔ እሱን ስለወደድኩ ሰጥቻለሁ። ስለዚህ አንቺ አጠገቡ እንድትደርሲ አልፈልግም አለችው። ታጅራ ወንዶች በቃ ስለወደድኩ ብቻ ነው የሚሰጠው። ስለወደድኩኝ አጥጥታው እኮ ነው። ግን ቪዲዮ እየታየ እኮ ነው ያጠጣሽው። ለነገሩ አው እኮ አጠጥታለች። አይቻታለሁ። ባይዘው ድራማ ነው። የእውነት እንዳትሸወዱ። እንዴት ነው ካሜራማኑ የሱ እኮ ነው መድኃኒት እያደረገችበት የሚጠጣው። አውቀው ነው። እሺ የእውነት ድራማ ነው። ይሄ ድራማ ነው። ግን ልጅቷ ስታለች በጥፊ በያት ነው የሚለኝ። ማን ልጅቷ ለምንድን ስቅስቅ ብላ ታለቅሳለች? ለድራማ አይሳማል። ሊማዷ ነው ሲጀመር። ያራውዝ ቢላይ ታለቅሳለች። ማርክ እንዴት እንደሆነ ጥፌ ስትመታ እኮ መሬቱ ላይ እኮ ነው። ሲሚ እሱ ራሱ መሬት ላይ ወድቆ ትናንትና ተንከባሎ ይቅርታ ጠይቆ ይቅርታ ይቆረጥና አሁን እኔ ስለነገው ድራማ መስማት እፈልጋለሁ። ተውት የነሱን። ሌላ ደግሞ ሆነች ለሷ ምን መከራከር አለብን ብዬ ነው። አረ ወደዛ ይሳን እንከራከር ስለሷ ይቺ ኤች ማለት ነው። ጠይቁልን። የሆነ ግንኙነት ሳይኖራት ሚከራ አይመስለኝም። ትናንት ምን እያለች ነበረ? እሷ እኮ መቀጠቀጥ አለብን ብዬ እኔም ይቸገርኩ ነበር። በውስጥ ሚስጥር እንዳትመጡ፣ በውስጥ ሚስጥር በየትማ እንዳትመጡ። ውድ ልማዷ እኮ ነው። ሁሌም ታለቅሳለች። ወጋላ ኮት መውለቅና ቤዛ መልቀስ ልማዷ ነው። ኧረ ወይኔ እግዚአብሔርን በጣም ነው የሚያሳዝኑት። የምር በጣም አሁን የኔው የቅድሙን ቦታ የነገው እንትን ነው። የነገው ካራክተር ምን ይመስልሻል? አይተናዋል። አንቺ የተጻፈላቸው እንትን ምንድን ነው? እንዴት ነው? ዩዘር መጣች መቅዲ ወርዳለሁ እኔ በቃ ንገሪኝ። ወርዲሳል የነገው እንግዲህ ዛሬ እንደተረዳሽ ግልጽ አይደለማ። እኔ ባጭሩ ስራ ላይ ነኝ፣ ሰዓት የለኝም። ኤች ምንድን ነው የምትይው? አልሰማኋችሁም። እንደውም አይገርምም። በጣም ብዙ ነበር። ቁም ነገር አላወራንም። ዘኔ ድራማ ነው። ግራ ገባኝ። እሑድም ትሰሪያለሽ? ነገ ምን አልሽኝ? እሑድም ትሰሪያለሽ ወይ? አዎ ይሄኛ እሑድ የኔ ቫክት ነው። የኔ የስራ ቀኔ ነው። ኔክስት ዊክ አርፋለሁ። ኔክስት ቅዳሜና እሑድ
2 ሳምንት በወር አለኝ። እኔ የምልሽ እስቲ እንዴት ነው ሀይ ብያለሁ። እኔ ዛሬ ምንድን ነው መጨረሻው? እስቲ ንገሪኝ ትንሽ ቶሎ ቤት ሀይ ውስጥ ሆኜ ነው ማወራሽ። ቢዚ ሆኛለሁ በእውነት። አይ ምንም ነገር የለም። በቃ ትናንት እንደነገርኳችሁ ነው። እኔ እንግዲህ ነገ ምንድን ሊሆን ማለት ነው? ዛሬ እንዲሆን የነገው በደንብ አልገባኝም። ቆይ አይቼ ምናምን ደግሞ በኋላ ነገር ሲገባ እኔ ግን አንድ ነገር ልንሽ የትምህርትያቸው ነገሮች በቃ የሆነ አንቺ ጻፍሽው ድራማ ካልሆነ እነሱ ጋር ያለው ነገር ግን ሌላ ነገር ነው የሚመስለኝ። ለምዶ ታውቂያለሽ? ሁላችሁም እኔ ከምሬ በገሃዱ አለም የለም ብለሽ ስለምታምኝ ነው አይደል? ኖ እኔ ሲጀመርም እንደ ፊልም ስለማያቸው አንድ በይ፣ ሁለተኛ ነገር እናንተ ትሰማላችሁ እንጂ አታዳምጡትም። ስለምትወዷቸው እኔም ወድዋለሁኝ። አይታችሁ ዝም ብላችሁ ሰምታችሁ ብቻ ነው የምታልፉት። በደንብ ሲያዳምጧቸው ነገ የሚቀጥለው ስቴፕ ይገባቸዋል። ካዳመጣችሁ በደንብ ያዳምጧቸው። እስኪ የሚያወሩትን በግዴታ ስለማይሆን ነገ ሊለያዩ ነው ማለት ነው። ይመችሽ አንቺ ረቴ እንደዚህ አይነት ነገር እኛንም ልባችንን አስግድን። እኔ ግን በእውነት ዛሬ ሲመጣ ራሴን አደረኩ። አቤት ግን ይደብራል። አመጣጡ ከሆኑ በጣም ይደብራል። ኤኒዌይ በጣም ነው የሚያስጠላው። በቃ ሰዓት የለኝም ማውሪያ ሰው ይስጣል። የምን ማለት ነው? በደንብ ሰርቼ እመለሳለሁ ማለት። አይ ያንቺስ ነገር ደግሞ አይ ለምዶ ታውቂያለሽ? አሁን ትላንትና አየሁትና ሁለቴ ምናምን አየሁትኝ ደግሜ አየሁትና ገባኝ ሊመጣ እንደሚችል። እናንተ እዚህ እኮ ሲመራረቁ ሲሞጋገሱ አረቆ ብላቸው ያሉኝ ነው። እኛ እኮ ለእነሱ ይታረቃሉ አይደለም የተሞጋገስ ነው እንጂ ለራሳችን እስካሁን አይደለም ይሆናል በአማርኛ መሰባበር ምናምን የነበረውን። እሺ ታዲያ እስከ ዛሬ እኮ በየቀኑ መሞጋገስ ትችሉ ነበር። ትላንትና ግን በሀሳባችሁ ያሰባችሁት ከዚህ ኔክስት ጥሩ ነገር ነገ በቃ ሊታረቁ ነው ምናምን ብላችሁ ነው የጀመራችሁት። ከዚህ በፊት ለምን አልተሞጋገሱ? እኔ ግን አላሰብኩም እንደዛ። ለምን እየጠየኩሽ ነበር አንቺንም። ቆይ አንቺ ቆይ ፋፊ ቆይ ተረጋጊ። እጅዬ እኛ በጣም ደስ ያለን ምን መሰለሽ ነገ ይታረቃሉ አላልንም። ምክንያቱም ነገ ተነገ ወዲያ ነው ያለው እንጂ ይታረቃሉ አላልንም። ግን እኛ ነው አንደኛ እሷ በመስማቷ በንግግሯ ነው እንጂ በእውነት በንግግሯ ነው እንጂ ለእርቁ ምናምን አይደለም። እሺ ነው እርቁማ እንደማይታረቁማ እናውቃለን። በአንዴ በሁለቴማ ተይ እንጂ ይሆናል እንዴ እኮ እኔ ማለት ታውቂያለሽ። መቅድዬ ቦጋሌ ይሰግጣል እንደዚህ አይቆምም አላልኳችሁ? ከሆስፒታል ሲወጣ መቅዲ አንዷ ሀይሚ ልጅ አለ ተብሎ እየተወራ ነው ብላ ኮሜንት ጻፈች። እስቲ ሄዱበት ዱቄ ልጁ ይሄ ምን ተብላለች? ተብላ ጃላት እርጉዝ ናት። አታነቡማ ኮሜንት። ዝም ብለህ ቁጫችሁ ከማውራት ነው አይደል? ኮሜንት አታነቡ። አይ እንደዚህ አይነት ብሎ ሲጀመር እኔ ብዙ ጊዜ አይቼዋለሁ ቅድም ጀምሬ ግን ዝለኝ። ኧረ እንደዚህ ያነወረ ምንድን ነው ዛሬ እራት የበላሽው? ምሳ እኔ ሚጥሚጣ። እሺ እንደውም ቢኖር ደስ ይላል። ላምሮት ወይማ እንዴት ነሽ? እስቲ እኔ ልጠይቅሽ ደግሞ ከይቅርታ ጋራ ጋሽዬ ካፋ ምልጦት የአሁን ዘመን ልጆች ሳትግባቡ ታገባላችሁ ተጋብቶ ነበር እንዴ? ያው እንግዲህ ፍቅረኛሞች እንደሆነ ነው የምናውቀው። ተጋብቶ ነበር። አላወራም ብሎ እኮ ነው ያው አላወራም አለና ትላንትና ሲጀመር እኮ የእናንተን ነገር በሙሽዬ ፊት ለፊት ነበር። ጋሽዬው ሆዱ ቲማቲም ነው አልቻለም አፈነዳው እና እዚህ ላይ ሲል ደነገጥኩ እኔ ራሴ። እንዴ እውነትም ተጋብተዋል እነዚህ ልጆች አልኩኝ። እስቲ ወይዬ አንድ ነገር ማወቅ ያለብሽ ህፃን ልጅና ትልቅ ሰውን ዋሹልኝ አትይም። መሀል ላይ ማጽኖር ያመጣቸዋል አይቀርም። ምን ለህፃን ልጅና ለትልቅ ሰው ውሸት ዋሹልኝ ብለሽ አትመክሪም። ብትመክሪ በመሀል ማምለጡ አይቀርም። ይናገራሉ። የሆነ ፓርቲ ነግሮሻል። አዎ ይሄ ነገር እሷም ይሄን ሲል ደነገጠች እና እዚህ ትንሽ ግራ ገባኝ እኔ። እንዴ ከዚህ በፊት ሳልሰማችሁ ዛሬ ብቻ ነው ሰማሁ። ለሁለተኛ ጊዜ እኮ ነው ፍሬ ያልሰማሽ ከዚህ በፊት
እንደውም ወንድሙ እያለ አንቺ ትዳርሽን ከትዳርሽ መነጠል የለብሽም አንቺ እሷ ትውለድና ይለያያል ምናምን ብሏል እኮ። እኔ ዛሬ ነው ይሄን ነገር ሲል እንዴ ጋሽዬ መለኛውን ተናግሯል ይመስለኛል። መለኛውማ እንትና እሱ አይደል እንደው መጥቶ እንደሚያፈነዳው ፍቅረኛሞች እንደሆኑ እሱ እኮ ነው ያለው። እና እናትየዋ የት ላይ ነች? እናትየዋ የጀራ የሆነ መኝታ ቤት ውስጥ ሆና ካረገች ትይልሻል። መኝታ ቤት ውስጥ ሆና እሱ ከሆነ ቦታ ከለቅሶ ቤት ነው ምናምን ሲመጣ አዎ ትፈሪዋለሽ እንዴ ምናምን የሚለው አየር ስል በራንኳኩቶ ሳያንኳኳ ገባ። እንዴት እሱን ትፈሪያለሽ? እንዴት ነው የማትፈራው? ምን ስለሆነ ነው እሱ የማትፈራው? ልብሷን ስትቀይር በምን አሰብሽው አንቺ? አይ ነው እዛ እኔም ጥያቄ ሆኖብኛል። ግን ብዙ ጥያቄ አለን፣ ግን ጥያቄያችን አልተመለሰም። ሀይ ድራማውን ምን ለማድረግ ነው አላለች ያልሽ ያለሽው 300 ኬስ ከምትገባ ቅመምዬ ይሄ ስራ ይቀጥላል እና በቃ ጨጓራችሁን እንትን አትበሉ እያልሽ ነው። እኔ እንኳን አልተናደርኩም፣ ጓደኛ የተናደረች መግድዬ እንጂ እንደዛ እያልሽን ነው አይደል? እኔ ነግሬሃለሁ ፓትና ደጅ ያተጣይ ከሰው ጋር ትላልጋ ያልኳት ምክንያቱም ስራና ስራ ነው። ገብቶ በቃ ላይ ማረግ ማይ ባይዘው እንትን ከቡታጅራ አይሄዱም። እቺ መቅዲ እኮ የተናደደችው እውነት ነው ምናምን ብላ አይደለም። የመቅዲና የኔ ስሜት አንድ አይነት ነው። ለምን እንደዛ እንዳልኩሽ ታውቂያለሽ? የአባትየው ካራክተር እና ለሴት ልጅ አባት የሚሰጥ ካራክተር አይደለም። ለሴት ልጅ አላደል ዝቅ የሚያደርግ ነው። ሴት ልጅ መቆም እንደማችል አይነት ነው የሚያስተምር